ዜናዎችን እናሰማለን። በቅድሚያ ማረስተ ዜና በመተከል አውራጃ ባስክ የሚገኙ ዘማቾች ለሮሃ የሙዚቃ ባንድ 300,000 ቶን የመዝን ጭብጨባ በእርዳታ ሰጡ። በሰፈራ ጣቢያ ተገኝተው እርዳታውን የሰጡት ጓዳ ደክሞ ለጭብጨባ ሲሆኑ ከእርሳቸው እጅ እርዳታውን የተቀበሉት ጓዳ ደክሞ ምላሱ የባንድ ወጥ ቤት ኃላፊ ናቸው። ለዘመናት በወንበዴና ስራ ተሰልፈው የአናትን ቀበሌ ጸጥታ በመንሳት ታወቀው ቅማል የተባለው ወንበዴ ትናንት መደምሰሱን ከቦታው የደረሰን ዜና አስረዳ። ቃል አቀባዩ ጨምሮ እንደገለጸው ይህ ወንበዴ ለዘመናት ለአካለ መጠን ያልደረሱ ቅጫሞችን በማስገደድ ለወንበዴና ስራው ሲያሰልፋቸው ከቆየ በኋላ በተመሳሳይ ሁኔታ የአናትን ቀበሌ ለመውረር በዝግጅት ላይ እንዳለ በስፍራው በአሳሽነት ከተሰማሩ 10 የጣት ሰራዊት ጋር በተደረገው ተኩስ ልውውጥ ለማምለጥ ሲሞክር በሬዲዮ መገናኛ በሌባ ጣት በኩል በተደረገው ጥቆማ 2 አውራ ጣቶች ደርሶ መደምሰሳቸውን የደንና ድራባይ ጥበቃ ባለስልጣን አስታውቋል። የውጭ ሀገር ዜና ኩርፊያን በፈገግታ ላይ አዳሪ የወራ ሙከራ ማድረጓን ጥርስ የተባለው ዜና አገልግሎት አስታወቀ። ቃል አቀባዩ ጨምሮ እንደገለጸው ኩርፊያ ከንባ በሚደረግላት የቁጣ እርዳታ እየተደገፈች በከንፈር ግዛት አካባቢ የተደጋገመ ህገወጥ ወረራ ማካሄዷን ገልጾ ፈገግታው አዳዳሎች ሁሉ እጃቸውን እያጋጩ ወራውን እንዲያከሽፉ ጥሪውን አስተላልፈዋል። በሌላ በኩል ደግሞ የፈገግታና የጭብጨባ መሪዎች ከኩርፊያ የሚሰነዘርባቸውን ወረራ ለመከላከልና ለመወያየት ትናንት ደረት ዓለም አቀፍ አውሮፕላን ማረፊያ እንደደረሱ በቦታው ተሰልፈው ይጠባበቅ የነበረው 32ኛ የጥርስ ብርጌድ የክብር ሰላምታ ካቀረበላቸው በኋላ 2 የፊት ጥርሶች ቀርበው ክፋብ አበርክተውላቸዋል። ከዚሁ ከዓለም አካባቢ ሳንወጣ በአይንና በከንፈር መካከል የተነሳው የአፍንጫን ደሴት ይገባኛል ጥያቄ አስጊ ደረጃ መድረሱን የአንድ የቅንድብ ቃል አቀባይ አስታወቀ። ቃል አቀባዩ በዘገባው ጨምሮ እንደገለጸው በእነዚህ 2 ሀገሮች ግጭት ሳቢያ ብዙ የቅንድብ ዜጎች መመላለጣቸውንም አልደበቀም። በሌላ በኩል ደግሞ አይን ውስጥ እየታተመ የሚወጣው ሳምንታዊ ሌንስ የተባለው ጋዜጣ እንዳስታወቀው ከንፈር በአፍንጫ ላይ ያቀረበችውን የግዛት ጥያቄ ካላነሳች አይን ውስጥ የሚመረተውን አይስክሬም ለገበያ እንደማታቀርብ አስታውቃለች። በሌላ በኩል ደግሞ አይን ተያይዞ የደረሰው ይቅርታ አፍርተ ነገር ደግሞ አለው ከከንፈር ተያይዞ የደረሰው ዜና እንደሚያስረዳው አይን በአፍንጫ ላይ ያቀረበችው የግዛት ጥያቄ ህገወጥ መሆኑን አስረድቶ በተለይም በጉንፋን ወራት አፍንጫ ውስጥ የሚመረተውን የነዳጅ ዘይት ለማግኘት በማሰኑ ማለት አጋልጧል። ይህ በእንዲህ እንዳለ አፍንጫ የተደጋገመ ወረራ ተካሂዶብኛል ስለ ጸጥታው ምክር ቤት ክስ መስርታለች። አፍንጫ በክሷ ላይ እንደገለጸችው ጫማና ካልሲ ወቅትን ጠብቀው የሚልኩት የተበከለ አየር ዜጎቿ ለጉንፋን ያጋለጠ መሆኑን ጠቁማ በተለይም በሞቃት ጊዜ ብብት ስር የሚጠመዱ የኒውክሌር ጋዝ ማመንጫዎች ካልተነሱ አፍንጫው ሰላም ሊኖር እንደማይችል ጠቁማለች። ተሳቷል። ዜናዎች በዚህ ጠቃላሉ። የኢትዮጵያ አየር ሁኔታ ምስራቃዊ መድረክ አልፎ አልፎ ጭብጨባማ ይሆናል። ሰሜናዊ መድረክ በአንዳንድ ከፍተኛ ቦታዎች ላይ ነጎድጓድ የተሞላው ፈገግታ